ቀን 13 የዛሬ የማለዳ ምስጋና መልእክት ርዕሱ ምስጋና በረከትን ይጨምራል በሚል ሐሳብ እናወራለን። አዲስ ቀን ማየት በራሱ የእግዚአብሔር ጸጋ ነው። ትናንትን አሳልፎ ዛሬን እንድንደርስ ያበቃን ጌታ ስለሆነ ቀናችንን በምስጋና መጀመር ትክክለኛው የእምነት ምላሽ ነው። ምስጋና የልባችንን በር ለእግዚአብሔር መገኘት ይከፍታል፣ ተስፋችንን ያድሳል። ወገኖቼ ሆይ የዕለቱ የመጽሐፍ ቅዱስ ጥናታችን የሚሆነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ያለው ይሆናል። በሁሉ ነገር አመስግኑ፣ ይህ በክርስቶስ ኢየሱስ ስለናንተ የእግዚአብሔር ፈቃድ ነው ይላል። የጌታ ስም የተባረከ ይሁን። ምስጋና የክርስቲያን ሕይወት መሠረታዊ መገለጫ ነው። እግዚአብሔርን የምናመሰግነው ሁሉም ነገር ስለተስተካከለ ብቻ አይደለም፣ እርሱ በሁሉም ሁኔታ ከኛ ጋር እንዳለ ስለምናምን ነው። መጽሐፍ ቅዱስ በሁሉ ነገር አመስግኑ ሲል በችግር ውስጥ ችግሩን እንድንወድ አይደለም፣ ከችግሩ በላይ የሆነውን አምላክ እንድንታመንና እንድናከብረው ነው። ምስጋና የልባችንን አቅጣጫ ይቀይራል። ችግሮቻችንን ብቻ ከማየት ወደ እግዚአብሔር ታማኝነት እንድንመለከት ያደርገናል። ብዙ ጊዜ ሰው በጎደለው ነገር ላይ ብቻ ያተኩራል። ነገር ግን ያለውን ጸጋ ሲቆጥር ልቡ በደስታ ይሞላል። ስለዚህ ምስጋና የሰላም፣ የደስታና የተስፋ በር ነው። በመጽሐፍ ቅዱስ ጳውሎስና ሲላስ በእስር ቤት ውስጥ ሆነው እንኳን እግዚአብሔርን በዝማሬ በምስጋና አከበሩ። ምስጋናቸውም የእግዚአብሔርን ኃይል አሳየ። መሬቱ ተናወጠ፣ በሮች ተከፈቱ፣ ሰንሰለቶችም ተፈቱ። ይህ ለእኛ የሚያስተምረን ምስጋና ሁኔታዎችን ከመለወጥ በፊት ሰውን እንደሚለውጥ ነው። ልባችንን ሲለውጥ እግዚአብሔር በሕይወት